ጸጥ ያሉ ፋብሪካዎች፣ የቆሙ ማሽኖችና ስራ የፈታ የዜጋ ጉልበት የሀገርን የማደግ አቅም ቀስ በቀስ የሚያዳክሙ የኢኮኖሚ ሳንካዎች ናቸው። አንዲት ሀገር የዜጎቿን የዕለት ጉርስ የሚለብሱትን ልብስ አልፎ ተርፎም ለልማት የሚሆኑ ቁልፍ ግብአቶችን በሙሉ ከባህር ማዶ የምትጠብቅ ከሆነ ሉዓላዊነቷ በወረቀት ላይ የሰፈረ ቃል እንጂ በተግባር የተረጋገጠ እውነት ሊሆን አይችልም። ዛሬ በኢትዮጵያ ምድር አዲስ የታሪክ ምዕራፍ እየተጻፈ ነው። በጠቅላይ ሚኒስትር አብይ አህመድ የመደመር እሳቤ የተቀረጸውና ከ2014 ዓ.ም ጀምሮ በይፋ የተበሰረው የኢትዮጵያ ታምርት ንቅናቄ የዚህ አዲስ ምዕራፍ ከፋች ነው። ኢትዮጵያ ታምርት ሀገራችንን ከተረጅነትና ከሸማችነት ወደ አንጸባራቂ አምራችነት ለማሸጋገር የተነደፈ ታሪካዊ ድልድይ ሆኗል። ይህ ንቅናቄ የዜጎችን ላብ ወደ እድገት፣ የተፈጥሮን ጸጋ ደግሞ ወደ ተጨባጭ የኢኮኖሚ ኃይል የመቀየር ጥበብ ነው። እንዴት የሚለውን አብረን እንመልከት። ወደ ዛሬው ድል ከመሻገራችን በፊት ትናንት የነበርንበትን የኢንዱስትሪ ቁልቁለት መመልከት የግድ ይላል። ከ2014 ዓ.ም በፊት የኢትዮጵያ አምራች ዘርፍ በከባድ መዋቅራዊ ጫና ውስጥ ይገኝ ነበር። የፋብሪካዎች የማምረት አቅም ከ47 በመቶ በታች ወርዶም ነበር። ይህ ማለት ከግማሽ በላይ የሚሆነው የሀገር ሀብት ማሽንና የሰው ጉልበት ስራ ፈቶ ዝገት ይበላው ነበር ማለት ነው። በመቶዎች የሚቆጠሩ ኢንዱስትሪዎች በኃይል አቅርቦት መቆራረጥ፣ በፋይናንስ እጥረትና በጥሬ እቃዎች አለመኖር ምክንያት ደጃቸው ተዘግቶ ነበር። የኢትዮጵያ የንግድ ሚዛን በገቢ ምርቶች ከመጥለቅለቁ የተነሳ እጅግ ቀላል የሆኑ የፕላስቲክ ውጤቶችን ሳይቀር ከውጭ ለማስገባት ውድ የሆነው የውጭ ምንዛሪ ይባክን ነበር። አርሶ አደሩ የሚያመርተው ምርት ከኢንዱስትሪው ጋር ባለመተሳሰሩ ሀገሪቱ ጥሬ ቆዳ ወደ ውጭ በዝቅተኛ ዋጋ እየላከች የተሰሩ ጫማዎችንና አልባሳትን በውድ ዋጋ ከውጭ ታስገባ ነበር። ይህ ሁኔታ ሀገራዊ ልመናና ጥገኝነትን የሚያባብስ የኢኮኖሚ ማነቆ ነበር። ይህን ኪሳራ ለመቀልበስ ነው እንግዲህ በጠቅላይ ሚኒስትር አብይ አህመድ የመደመር እሳቤ የተቀረጸው የኢትዮጵያ ታምርት ንቅናቄ የተወለደው። የመደመር እሳቤ የተበታተነውን አቅም ማሰባሰብ፣ መዋቅራዊ ስብራቶችን መጠገንና የወደፊቱን በተሻለ የፈጠራ አቅም መገንባትን ዓላማ ያደረገ ነው። የኢትዮጵያ ታምርት ንቅናቄ ፋብሪካዎችን የመክፈት ትልም ብቻ ሳይሆን የአመለካከት አብዮትም ጭምር ነው። ዋነኛው ትኩረቱ ህዝቡ የውጭ ዕቃ ብቻ ነው ጥራት ያለው ከሚል የተሳሳተ ስነ ልቦና ወጥቶ የሀገር ውስጥ አምራቾችን እንዲያበረታታ ማድረግ ነው። አምራቾችን በበኩላቸው ዓለም አቀፍ ተወዳዳሪነት ያለው ምርት እንዲያቀርቡ የሚያስገድድ የአሰራር ስርዓት ተዘርግቷል። ሌላው አስደናቂው ገጽታ የዘርፎች ትስስር ነው። እንደ አረንጓዴ አሻራና የሌማት ትሩፋት ካሉ ሀገራዊ እንቅስቃሴዎች ጋር በቅንጅት በመስራት ግብርናውን የኢንዱስትሪው ቀዳሚ የግብአት ምንጭ እንዲሆን ተደርጓል። ከ13000 በላይ የግብአት ትስስሮች ተፈጥረው ከ8 ቢሊዮን ብር በላይ ግብይትም ተከናውኗል። ይህ ማለት አርሶ አደሩ ለፋብሪካው፣ ፋብሪካው ደግሞ ለገበያው ዋስትና የሚሆኑበት ሰንሰለት ተፈጥሯል ማለት ነው። ስለ ኢትዮጵያ ታምርት ስናነሳ ዛሬ ላይ በዓለም ኢኮኖሚ ግዙፍ የሆኑ ሀገራት የተጓዙበትና የተሳካላቸው መሆኑን መገንዘብም ተገቢ ነው። ለዚህም የደቡብ ኮሪያ አስደናቂ የኢንዱስትሪ ሽግግር ትልቅ ማሳያ ነው። በ1950ዎቹ ኮሪያ ከጦርነት የወጣች መሰረተ ልማቷ የወደመባትና እጅግ አነስተኛ የነፍስ ወከፍ ገቢ ያላት ሀገር ነበረች። በወቅቱ የውጭ እርዳታ ጥገኛ የነበረች ቢሆንም በ1960ዎቹ ሴህማ ኡል ኡንዶንግ በተሰኘው ሀገራዊ ንቅናቄዋ ህዝቧን አስተባብራ ወደ ስራ አስገባች። የኮሪያውያን ፍልስፍና በራሳችን ካላመረትን እንጠፋለን የሚል ነበር። ልክ ኢትዮጵያ ታምርት አሁን እያደረገው እንዳለው ኮሪያውያንም ከውጭ የሚገቡ ቀላል ምርቶችን በሀገር ውስጥ በመተካት ጀመሩ። መንግስታቸው አምራቾችን በፋይናንስ ደገፈ፣ ጥብቅ የጥራት ቁጥጥርም አደረገ። በውጤቱም ዛሬ ላይ የዓለም የቴክኖሎጂ ቁንጮ ሆኑ። ኢትዮጵያ ታምርትም ኢትዮጵያን ወደ አፍሪካዊቷ የኢንዱስትሪ ኃይል ሀገር ለመቀየር የተዘረጋ ተመሳሳይ የድል ጎዳና ነው። የኢትዮጵያ ታምርት ንቅናቄ ባለፉት 4 ዓመታት ያስመዘገባቸው ውጤቶች የኢትዮጵያን የኢኮኖሚ መዋቅር
ከመሰረቱ የነቀነቁ ናቸው። ፋብሪካዎች ንቅናቄው ሲጀመር ከነበሩበት የ47 በመቶ የማምረት አቅም ዛሬ ላይ ወደ 67 በመቶ ማደግ ችለዋል። ይህም በየዓመቱ በአማካኝ የ7 በመቶ እድገት ማሳየቱን ያረጋግጣል። የምርት መጠንም ከ151 ቢሊዮን ብር ወደ 195 ቢሊዮን ብር በላይ አድጓል። የተኪ ምርት አብዮት በተግባር ታይቷል። ከ4 ዓመት በፊት በሀገር ውስጥ ምርት መዳን የቻለው 343 ሚሊዮን ዶላር ብቻ የነበረ ሲሆን ይህ አሃዝ ወደ 4.8 ቢሊዮን ዶላር አሻቅቧል። የሀገር ውስጥ ኢንዱስትሪ የገበያ ድርሻ ከነበረበት 30 በመቶ ወደ 46 በመቶ አድጓል። ለአነስተኛና መካከለኛ ኢንተርፕራይዞች የተሰጠው ብድር ከ8.1 ቢሊዮን ብር ወደ 50 ቢሊዮን ብር ሲያድግ ለከፍተኛ ኢንዱስትሪዎች የተሰጠው ብድር ደግሞ 262 ቢሊዮን ብር ላይ ደርሷል። በተጨማሪም ለከፍተኛ አምራቾች ከ2.3 ቢሊዮን ዶላር በላይ የውጭ ምንዛሬ የቀረበ ሲሆን ይህም የ14 በመቶ ዓመታዊ እድገትን አሳይቷል። ለኢንቨስትመንት የሚሆን የለማ መሬት አቅርቦትም ከ3543 ሄክታር ወደ 25728 ሄክታር አድጓል። ባለፉት ዓመታት ከ2800 በላይ አዳዲስ የሀገር ውስጥና የውጭ ኢንቨስትመንቶች የተሳቡ ሲሆን ከ18000 በላይ አዳዲስ አነስተኛና መካከለኛ ኢንዱስትሪዎች ተመስርተዋል። ተዘግተው የነበሩ 993 ኢንዱስትሪዎች ዳግም ተከፍተዋል። ይህ አጠቃላይ እንቅስቃሴ ባለፉት 8 ዓመታት ለ1.4 ሚሊዮን ዜጎች ቋሚ የስራ ዕድል የፈጠረ ሲሆን በየዓመቱ በአማካኝ ለ280 ሺህ ወጣቶች የስራ ብርሃንን ፈንጥቋል። የነዚህ ሁሉ ድሎች ማሳያ ደግሞ በአሁኑ ወቅት በደመቀ ሁኔታ እየተካሄደ ያለው 4ኛው የኢትዮጵያ ታምርት ዓለም አቀፍ ኤክስፖ ነው። በዚህ ታላቅ መድረክ ከ350 በላይ የሀገር ውስጥና ዓለም አቀፍ አምራቾች ምርታቸውን በማቅረብ ተሳትፈዋል። ኤክስፖው የህዝብ ተሳትፎ እያደገ መምጣቱን የሚያሳይ ሲሆን የጎብኚዎች ቁጥርም ከ53000 ወደ 120,000 አድጓል። ይህ መድረክ ከሽያጭ ባለፈ ለፈጠራ ስራዎችም መሰረት ሆኗል። ባለፉት 3 ዓመታት 32 አዳዲስ የፈጠራ ስራዎችና 5 ችግር ፈቺ ሳይንሳዊ ምርምሮች ቀርበው ወደ ተግባር እንዲገቡ ተደርጓል። ይህም የሀገር ውስጥ አምራቾችን የደረሱበትን የቴክኖሎጂ ደረጃና የጥራት ልዕልና በገሃድ ያሳያል። የኢትዮጵያ ታምርት ንቅናቄ ሀገራችንን ከድህነት ከተረጂነትና ከጥገኝነት ማቅ አውጥቶ የኢኮኖሚ ሉዓላዊነቷን እውን ወደምታደርግበት ደማቅ ምዕራፍ ያሸጋገረ ታሪካዊ ጎዳና ነው። ባለፉት 4 ዓመታት ብቻ የተመዘገቡት አስገራሚ አሃዛዊ ስኬቶች የሚያረጋግጡት ኢትዮጵያ በነቃ ኢንዱስትሪ ልማት ፖሊሲ በትክክለኛ አመራርና በህዝብ ትጋት ከተመራች የማይቻል የሚመስለውን ነገር ሁሉ እውን ማድረግ እንደምትችል ነው። በጠቅላይ ሚኒስትር አብይ አህመድ የመደመር እሳቤን መሰረት አድርጎ የተቀረጸው ይህ ብሔራዊ ራዕይ የዜጎችን ስነ ልቦና ከመጠየቅና መጠበቅ ወደ መስራትና ማምረት ቀይሮታል። በቢሊዮን ዶላሮች የሚቆጠር የውጭ ምንዛሬ መዳኑ፣ ሚሊዮኖች የስራ ዕድል ማግኘታቸውና የተዘጉ ፋብሪካዎች ዳግም ህይወት መዝራታቸው የዚህ ስነ ልቦናዊና ተግባራዊ ለውጥ ፍሬዎች ናቸው። ልክ እንደ ደቡብ ኮሪያውያን የኢትዮጵያም እድገት በገዛ ልጆቿ ላብና ጥረት እየተጻፈ ይገኛል። በቅርቡም የአፍሪካ የኢንዱስትሪ ማዕከል መሆኗ የማይቀር ሀቅ ነው።